سلام تخططت مرب تي في لو ما عندي مدب إجنا متى لازلنا كابزن كافتن أغربنا لكم على الناس أنا مكتثال علنا ندو حدقي تاريخ جغنا وحسبلني علنا ندو تاريخ نقول تحملني تاريخنا تاريخي ودرو تقول عيب علمنا نصور نحدث حجي كنا نقدم شمنا زيت مرزعين ملي سقادة يحضر عنه ما تفنى سلام تخططت مرب تي في كما يدخلوا لو ما عندي حترز بلا مدب حيزنا لكم متنا لنا نساد ما رستا ببقعتها يكون جلا تقبل تبلع كم تفولتو ابي اثيوبيا اب ساعات زلو مبزحت يوم كنا ريلات خلو جنرالات خونو ابقى سناي قبنا تنزنبره مبزحت يوم استشاتفوا و درجات 95 كان مئتي تماريخهم زنبور معناتهم قبعتهم حدا زي جنرال حج زلو جلا زولو مالتي زوم سبات يوم يجيلو معنتي عربنا زلنا كاب هيمبول ميدا حونا زغربو جلاسي تي مارشاخو هاب كلسي بصيد كاب اخيبا يبلنا ناب اثيوبيا موزين هب قلماتاتنا إيلوسي ذهبوا يجري زاروا حجتاي زاردا كابت ناي تومكرو وي بتمرتي وي بتعشم يكون بتي نعي دز بلني وي نعي يخونني يزبولو ايش مزعدلهم زلو معات بزبله صحيح بول حونا እዚ ጋዜጠኛ زغربوم እዚ جنرال ሓደ ኮይኖም ብዛዕባ እዚ ጁላ ከመይሉ ማርሻ ተባሂሉ ዝገለጹ ሎ ሂምቦል ሓውና ከም ትፈልጡ ብጣዕሚ ንፉዕ ኣብ ናይ ፖለቲካ ጂኦፖለቲካ ሃገርና ከባቢናን ናይ ዓለምን ብጣዕሚ ትናቱ መደብ ዘምፅኦ ደስ ዝብል ንክትከታተሎ ነገር መገዲ ይሕብረኩም ንሱ እንዳተርጎመ ኣምፅዎ ሎ እስከ ንኺድ ንስማዕ ኢና ሰላም ተኸታተልቲ ናይ ሂምቦል ሚድያ ኩልኩም ዞም ኣብ ዝምሳና ዘለኹም ነቶም ፀኒሕኩም ትከታተሉናን እንኳዕ ደሓን መጻእኩም እንዳበልና ንሎማዓንቲ ናይ ዕለት 24 ወርሒ 2 ዝበልናዮ ዝተፈላለዩ ዜናታት ሒዝናልኩም መፂና ኣለና ኣርእስትና በብቕዓት ኣይኮነን ማርሻል ተዋሂቡ ይብል ኣሎ ንጀነራል በዚ ባጫል ደበለ መን ይዝበሃል እዚ ምሩኽ ጀነራል ዝምልከት ካልእ ናይ ህሉ ኩነታት ናይ ዝተፈላለዩ ዜናታት ዝሓዝኩልኩም ኣሎ ብፍላይ ምዚ ሓድሽ ወፂኡ ኣሎ ዝበሃል ዘሎ ጉዳይ ናይ ኢትዮጵያ ግብፂ ኣብ ደገ ባሕሪ ክትህባያ ትበሃል ዘሎ ከም ስርዓት ተርጉምና ትንታና እውን ኣናላይሲስ ክንገብሮ ክንርኢና እንታይ ማለት እዩ እዚ ደብዳቤ እዚ በየን እዩ ዘሎ እቲ ጉዳዩ ክንሪኦ ከድልየና እዩ ንድሕሪት ቁርብ ምልስ ኢልና እውን ምዝኽኻር ከድልየና እዩ ካልእ ዝተፈላለዩ ዜናታት እውን ኣብ መንጎ ክህልወና እዩ ናይ ካልእ ናይ ባፅዕ እዩ ኣብ ምፅዋዕ ዝኣተዋ መራክብ ኣለዋ ሎማዓንቲ ብብዝሒ ከም ዝርኦ ይፈልጥን ነዊሕ ግዜ ኮይኑ ከሪአኩም የስጋ መጨረሻ እዚ ፕሮግራምና ዝውዳእ ምሳና ፅንሑ ኢኹም መጀመርታ ግን ናይ ወዲ ርእሶም ከይንርስዕ ናይ ወዲ ርእሶም ዝገብሮ ዘለና ናይ ጥዕና ሕክምና ይገብር ኣሎ ወዲ ርእሶም ኣብ ቱርኪ ነዚ ዝምልከት ናይ ጎፋንድሚ ፔጅ እውን ተኸፊቱሉ ኣሎ ስለዚ ተተኻኢሉ እቶም ዓቕሚ ዘለኩም በቲ ጎፋንድሚ ፒን ክገብረልኩም ኣብዚ እናተዛረብና ከለና ቴሌፎን ተደሊኹም ከ ኣብዚ ተቐሪቡልኩም ኣሎ ስለዚ ሓገዝ ናይ ጥዕናዊ ሓገዝ ስለዝኾነ ካብቶም ንኤርትራ ዘገልገሉ ገና እውን ከገልግልዋ ትፅቢት ትግበረሎም ኣያታትና እሞ ሓገዝ ምግባር ኣይትረስዑ ኢኹም ደጋጊምና ከነዘክረኩም ኢና ኣብ ማእኸል ናይዚ መደባትና ባርስኪ ተስፋ ንገብር ድምፅና ጽቡቕ ይስማዓኩም ክህሉ በቲ ኩነታት ናይ ኢትዮጵያ ንጀምር እሞ በዚ ናይ ሎማዓንቲ መፂኡ ኮሎኔል ኣብ መንሽሙ ኢልዎ ዝነበረ ኣብ መሳይ መፂኡ ኮሎኔል ኣበራ ኣገዳስቲ ዝኾነ ትዕዝብታት ወይ እውን መልእኽታት ኣመሓላሊፉ ኣሎ ንጁላ ዝምልከት ንዞባና ዝምልከት ህሉ ኩነታት ናይ ክልል ኣምሓራ ዝምልከት እውን ተዛሪቡ ኣሎ ካብኡ ክንቅፅል ኢና ናብቲ ከባቢና ዘሎ ሊንክ እውን ክሰድን ኢና ክትኣትዉ ክንዕድመኩም ኢና ዌልካም
ድና ኮሎኔል አበራም ቅዳሜ ዕለት በሐዋሳ አብይ አህመድ የልዩ ዘመቻ 65ኛ ዓመት በዓልን አስመልክቶ ያደረገው ንግግር አለ። በሐዋሳ ሐይቅ ላይ ልምምድ አድርጎ ምናልባት ኢትዮጵያ አሁን ባለው ሁኔታ ባህር የላትም፣ በባህር ሳይኖራት ነው ባህር ኃይል ያቋቋመችው። ስልጠናውም ሁሉ ነገር ሲሰጥ የነበረው በኩሬና በትንንሽ ሐይቆችና በሰፈር ውስጥ ጅረቶች ላይ የወንዝና የውሃ ፍሳሾች ላይ ነው። እንግዲህ ባህር ኃይል ስልጠና ወስዶ አብይ አህመድ እንደሚለው ከሆነ ከሶማሊያ እስከ ምጽዋ ድረስ የሚዘረጋ የባህር ላይ ወንበዴዎችንና ሽብርተኞችን የሚታደግ ኢሊት ፎርስ አቋቁመናል ያለው አፍሪካንም እንኳን ደስ አላችሁ ሲል ነው መግለጫ የሰጠው። እንደ አንድ ወታደራዊ ባለሙያ እንደው ይህን ነገር እንደው ለተመልካቾቻችን ማስረዳት ከተቻለም አብይ አህመድ እንዲህ አይነት ነገር ሊናገር የቻለበት ምክንያት ምንድን ነው? እቲ ሕቶ እንታይ እዩ አብይ አህመድ ኣብቲ ሐዋሳ ዝተዛረቦ ሕሉፍ ነታ ሃገር ሓሊፉሲ እንኳ ሓጎሰኩም ኩልኹም ገሩብትና ዘለኹም ሃገራት ክብል ዝገበሮ ንከምዚ ዓይነት ድፍረት ዝዳረጎስ እንታይ እዩ? እንታይ ዝሓዞ ስለ ዘለዎ እዩ ኢሉ እዩ ዝሓቶ ዘሎ እሞ መልሲ ክህብ ክንጽበያ ኢና። እንዲህ አይነት ሰራዊት ገንብቷል። አሁን ምን አለ መሰለህ አቶ መሳይ፣ አንደኛ አብይ አህመድ ይሄን አድርጓል ለመባል የተለያየ ነገሮችን እያደረገ ነው። ለምሳሌ ለብርሃኑ ጁላ ማርሻል ማዕረግ ሲሰጠው ስብሰባ ላይ ቁጭ ብለን ማርሻል ማዕረግ በሀገራችን ተሰጥቶ ያውቃል አለ። አይ ተሰጥቶ አያውቅም ተባለ። ሚድል ኢስት አላቸው፣ አፍሪካ ሀገርም አላቸው አይደል እንደ ያለ የዩጋንዳውን ፕሬዚዳንት የነበረውን እሱን ጠራ፣ እንደ ሌሎችን ጠራና ስለዚህ በሀገራችን ቢደረግ ምን ችግር አለ የሚል ነገር ሲያመጣ መኮንኖች ተያየን ይሄን ነገር ሊሰራው ነው አለን ሰጣን። ስለዚህ በሀገራችን እንታይ ኢሉ ማርሻል ድበሃል ሲ ኣብ ኢትዮጵያ ተዋሂቢ ይፈልጥ ዶ ኢሉ ድሓር ማለት ሲ ኣይተዋህበን ድሓር ምናልባት ፀዊዑ መን እዩ ኢዲ አሚን ዳዳ ይድኸውን ደሎ ብዙሕ ሓሽማት ዝነበሮ ኢዲ አሚን ዳዳ the king of the wild, the king of the I don't know United Kingdom ኩሉ ዓይነት ሓሽማት ክንደይ ዓይነት ሓሽማት እዩ ዘለዎ ዝነውሕ ሽም ኣብ ዓለም ምናልባት እውን ኣብቲ ግድን ማርሻል ፕላን ማርሻል ኣትያቶ ትኾን ኣብታ ሽሙ ስለዚ ልክዕ እሱ ጥራይ እዩ ቀዲምና ዘሎ እምበር ካልእሲ ዝቀደመና የለን። ከምኡ ተኮይኑ እሞ እታ ማርሻል ትበሃል ዘይንህብ ኢሉ አብይ አሕመድ ክዛረብ ከሎ ኩልና ተጠማሚትና እዩ ዝብል ዘሎ ክህብ ይመስለኒ ተባሂሉ ድሓር ማርሻል ኢሉ ፀዊዑ ከም ፀዋዕኻዮ ዘሎ ዘመኑ ደቂሪ ከም ፀዋዕኻዮ ተደሊኻ ፕሬዝደንት ትኸውን ኣብ ስደት ፕሬዝደንት ትኸውን ተደሊኻ ድላይካ ትኸውን ድላይካ ሽማት ትራይ ከምዚ ትሬድማርክ ምሻሎ ድሕራ ተታሒዝካ ቀዲሙ ተታሒዙ ወላ ሓንቲ ክትገብር ኣይትኽእልን ኢኻ። እዚ ግን ልክዕ እታ ማርሻል ፕላን ኣይተዋሃበትን ዝዓይነቱ ቀፂሉ ሽዑ ነዚ ጁላ ሂብዎ ማለት እዩ። እታ ማርሻል ፕላን ሕጂ እንታይ እቲ ሆል ፖይንት ናይዚ ፍጹም ዘይግበር ነገራት እዩ ዝገብር ዘሎ ምዚ ኣብ ሐዋሳ ዝረአናዮ እንኳ ሓጎሰኩም ናይ መላእ ናይ ዞባና ወተሃደራት አሰልጢና ከነድሕነኩም ኢና ዝዓይነቱ እዚታት በቃ ተገይሩ ዘይፈልጥ ኣብቲ ዞባ ንክገብር ተገይሩ ዘይፈልጥ ኣብቲ ዞባ ንክገብር ኢሉ ዝገብር ዘሎ እዩ ነስተውዕለሉ። ሕጂ እንታይ እዩ ድብል እቲ መን እዩ ከምኡ ክብል ዝሰማዕክዎ ርግቢትሲ ዝኾነ ጽቡቕ ነገር ጌራስ መን ገይሩ ክበሃል ከሎ ሰሚዓስ እንዳበረረት ከላ ኣነ ክትብል ክትዛረብ ስቲ ኣብ ኣፋ ዝነበረ ድብላዕ ዲ ወይ ገለ ኣውዲቓቶ ይበሃል። አብይ አሕመድ ኣነ ገይረ ቀዳማይ ኣነ እዚ ገይረ ክብል ብሙሉእ ኣካይዱ ረይዋ ኣዘራርብኡ ናይ ጉራ ብሙሉእ ዘየለ ሓሶት ብሓሶት ጥራይ ነቲ ህዝቢ ብተስፋ ጥራይ ንኸመልእ ሕጂ እቲ ፕሮስፐሪቲ ዝበሃል ካብዚ ዝብገስ እዩ ንእግሪ መገድናት ሒዝዎ ዘሎ ኣካይዳ ናይ ገሊኦም መራሕቲ ኣብ ዓለም ዘለውን ዝሓለፉን ናቶም እንዳቀዳሕካ ተስፋ እንዳሃብካ ነቲ ህዝቢ ጽቡቕ ኢና ንኸይድ ዘለና እንዳበልካ ንቁልቁል እንዳኸድካ ከለኻ ተስፋ ንኸይቆርፅ ተባሂሉ ዝግበር ዘሎ እዩ። ሕጂ ተገይሩ ዘይፈልጥ ንኽፍትን ኢሉ ዝገብሮ ዘሎ እዩ። ተገይሩ ዘይፈልጥ ንኽፍትን ኢሉ ዝገብሮ ዘሎ እዩ። በዚ ድማ ነዚ ብዘይ መስፈርቲ ብዘይ መዐቀኒ ነዚ ብርሃኑ ጁላ ድማ ማርሻል ድብል ኣሰኪምዎ መዓት ማዕርጋት ሸላሊሙ እቶም ንዕኡ ዝማርኽዎ ነዚ ማርሻልን እቶም ካልኦትን ጀነራላት ዝበሃል ዘለውሎም ኢትዮጵያ ዝማርኽዎም ኣያታትና ኣዴታትናን ድማ እቲ ማዕርጎም ብዙሕ ክዲባ ይረኣናዮም ኩሎም ማርሻላት ይግብኦም እዩ። እቶም ኣብ ኤርትራ ዘለዉ እቶም ነዚኦም ዝማርኽዎም ብሙሉኦም ማርሻል ይግብኦም። ልዕሊ ማርሻል ከማ እንተልዩ ዋይዛና ኢትዮጵያ ማርሻል ንቐፅል እስኪ
ይህን ነገር አደረኩ ለማለት ነው። በሁለተኛ ደረጃ አሁን ዶክተር ሶዛ ደራሽ ውስጥ ነበሩ። አብይ አህመድ ለብርሃኑ ጁላ ማርሻል ምንድነው መስፈርቱ? እንደው በዚህ አጋጣሚ ጉዳዩን ካነሱት አይቀር ብዬ ነው። እንግዲህ አንድ ማርሻል በትግዜ ተሳብት ቦታ ነርካ ዲኻ ኢሉ እንዲ ዝሓቶ ደሎ እወ ነረ ኣብቲ ቦታ ኣብሎ ሕጂ እንታይ እቲ መዐቀኒ ማርሻል ንኽትከውን አይ ቲንክ ድረሳ ኣሎ መስለኒ ከማንሱ ምምራኽ ክብል ነርዎ ምምራኽ ናይ ኢትዮጵያ ማርሻል ዘብለካ ድሕዳ ተማሪካ ማዕርግ ወስኸካ ድሕዳ ተማሪካ ማርሻል ረብለካ ብሓቂ ኸ እዩ እዚ ምክንያቱ ኣብ ኢትዮጵያ ብሙሉኦም ቶም ኣብ ላዕሊ ሓላፍነት ዘለዉ ብሙሉኦም ሙሩኻት እዮም ፀውዕ ኩሎም ፀውዕ ሕጂ እንታይ ገድሽዎ ደኣቲ ኣብ ዝክልል ኣምሓራ ድዩ ኣብ ካልእ ቦታ ዝዋጋእ ዘሎ ሂወቱ ዘጥፍእ ዘሎ ህዝቢ በዚ ምክንያት እኳ እዩ ናብ ኩናት ከኣቱ ዘይደሊ ዘሎ በቃ ኩናት ምስ ተወልዐ ብፋፃ ጥራይ ዝማርኽ ዘሎ በዚ ለው ምስ ተባህለ በቃ ኣብኣ ከሎ ኢዶም ሓፈብሉ ኣኸለ ስለዚ እዚኣ እታ ናይ ብሓቂ ኣባይታ ዘላ ስለዚ መስፈርት እንታይ ነይሩ ንዝበለት ሕቶ ምናልባት ኮሎኔል ኣበራው ድረሳዓ መስል መስፈርቲ ምምራኽያ ነይራ እንድሕር ተማሪካ ሽመት ውስኸካ እንተዳ ሓሲኻ ሽመት ውስኸካ እንተዳ ኣታሊልካ ሽመት ውስኸካ ኣብ ኢትዮጵያ እዚ ልሙድ እዩ በዓላቶም ዝብልዎ እዮም ጥራየት ተሓዝ እምበር ንቐፅል እስከዳን ማዕረግ የሚሰጠው ብዙ ነገሮች ዓለም አቀፍ መስፈርቶች አሉ። ዝም ብሎ ያነሱ ኮከብ ትከሻ ላይ መደርደር አይደለም። የተከፈለ መስዋዕትነት የተገኘ ድል ብዙ ነገሮች ከግምት ገብቶ እንደሆነ ይታወቃል። ብርሃኑ ጁላ የመራው ጦር ካለም የተሸነፈ ጦር ነው። ብርሃኑ ጁላ ታሪኩም የምርኮኝነት ታሪክ ነው። እንዴት ነው አንድ እንዲህ አይነት ግለሰብ የፊልድ ማርሻልነት ማዕረግ የሚሰጠው? እዛው ቁጭ ብላችሁ ይሄንን ሲናገር እንደው የተሰማችሁን ስሜት ካለም ቢያጋሩኝ። አይውል ካዴት የተመረቀ ሰዎች ነበር እዛ አንድ ሁለት ጄኔራል ወደ 3 ኮሎኔሎች እኛን የተያየ እንደሚሰጠው አውቀናል። ያነሳው መስፈርቱ አይደለም ክራይቴሪያው የኔ የሚል አይደለም በሀገራችን የለም። ስለዚህ በሀገራችን ቢኖር ምን ችግር አለ የሚል ነገር ነው ያመጣ። ልክ ይሄን ሲናገር ወዳውኑ የምትረዳው ነገር አለ ሊሰጥ ነው አንደኛ ይሄ ነገር ስለዚህ ኣብ ሃገርና የለን ከምዛ አይነት ማርሻል ዝባሃልሞ ኣብ ሃገርና ስለዚህ የለ እዚ ጉዳይ ዝክወሃብ ክኽእል ኣለዎ ዝብል እዩ። እቲ መስፈርቲ ካል መስፈርቲ የለን። ስለዚህ መሳይ ድማ እንታይ ኢሉ እዚ ሰብ እዚ ናይ ምምራኽ ታሪክ ዘለዎ እልቢ ዘይብሉ ሰራዊት እቲ ድማ ናይ ምጥጣቕ ታሪክ ዘለዎ ወላ ብዛ ዝሓለፈ መዓልታት ዝተዛረባ እንድሕር ሰሚዕኩሞ ዝተሞከረ ሰራዊት እዩ ዘለና ኢሉ ኣበይ ተማሪኡ ተሞኪሩ እቲ ሰራዊት ተይልካ ኣብ ክልል ኣምሓራ እንዳተማረኸ እዩ ዝሙከር ዘሎ እንዳተማረኸ ሲሙከር ኣሎ እቲ ሰራዊት ኢትዮጵያ ከዳህን ኺድ ነገር ሲሰጥ መከላከያ አጠቃላይ ትልልቅ የመከላከያ ዋና መምሪያዎች እኮ አጠቃላይ በእነሱ ብቻ ነው የተያዘ። ያንን ለማድረግ ነው። ይሄ ማለት መፈንቅለ መንግስት እንዳይደረግበት ሁሉንም አሳስሮ ለመያዝ ያደረገው እንትን ነው። በተለያየ ጥቅም እንትን አድርጎ እንጂ መስፈርቱን አሞ ልክ ካለ ድማ እዚ ዝገበሮ እልቢ ዘይብሎም ሓለፍቲ ሽመት ክውስኽ ከሎ ኩልና ርኢና ኢና። ስለዚ ሓደ ካብቲ ካልእ ጉዳይ ድማ ተወሳኺ ማለት እዩ ዕልዋ መንግስቲ ንኸይገብሩሉ ሽልማት ምስ ተዋህቦም ብምሉኦም ተጠማሚቶም ኮፍ ክብሉ ደሞዝ እንዳተዋህቦም እንዳወሰኸ እንዳሰረቁ ድላዮም ንላዕሊ ክኸዱ ኣብ ኢትዮጵያ እንዳሰሚዕኩም ኮንኩም ናይ ሚልዮናት ብርዲ ወላ ብሓደ ግዜ ቁፅሪ ትስምብድ ኢኻ ወላ ዶላር እዩ መርዓይ ሕሊፎም ደቂ ከለ ጀነራል ክብሉ ክትሰምዕ ከለኻ እዚ እቲ ናቶም ድሌት ናይ ስርቂ ናይ ግፈፍ ዘመነ ውራ ነብስኻ ይትዕብራ እያ ላይክ እንዳገበርኩም ደቂረ አሟልቶ ነው ያገኘው ወይ ማርሻልነት የሚለው በጭራሽ በሱ አይደለም ያን ነገር ተደርጎ የተገኘው። በሁለተኛ ደረጃ አሁን የምነግርህ ኮማንዶ አጋዚ የሚባል ኮማንዶ ነበር በወያኔ ሰዓት ቀይ እንትን ያደርጓቸዋል ቦኔት። ያ ቀይ ቦኔት ኢንተርናሽናል ነው። ያንን ቀይ ቦኔት የሚያደርግ ከአውሮፕላን የዘለለ ኤርቦርኖች ብቻ ናቸው። ኮማንዶ ሌላ ነበር የሚደረገው። ነገር ግን እነሱ ጀመሩት። አሁን እሱም ቀይ ቦኔት ሲያደርግ አይተዋል። በሁለተኛ ደረጃ ገና ከስልጣን እንደመጣ ግራና ቀኝ 4
ቦኔት ያደረጉ ኮማንዶዎች እሱ መሀል ላይ ሆኖ የህንድ ስታር አክተር ነው የሚመስለው። ስለዚህ ያን ነገር እንደዚህ በወታደር ስለነበር እኔ ወታደር እንትን አለኝ ማለት ነው። ነገር ግን አሁን የምነግር ነገር አገሪቱን የመምራት አቅም አገሪቱን እንትን የማድረግ ሁኔታ ላይ ነው የምነግር። በኢኮኖሚ የደቀቀች ነች፣ በዲፕሎማሲ የደቀቀች ነች። በጦርነት ያለ ጦርነት ምንም ነገር ስልጣኑን ሊያስረክብ እንደማይችል በጣም የታወቀ የተረጋገጠ ነገር ነው። በሁለተኛ ደረጃ ኤሊት ፎርስ ገንብቻለሁ የሚል ነገር ነው ያለው። የመሳሪያ ዘመናዊ የሆነ የጦር መሳሪያዎችን አገር ውስጥ አስገብተን በዛ ነው አሁን ውጊያውን የማከናውን እንደዚህ ማድረግ ነው። ማስገባትና መግዛት ትችላለህ። አብዛኛውን ዶላር የሚሰጥ እኮ ዩኤኢ ነው፣ ዩናይትድ አረብ ኤሚሬት። ዩናይትድ አረብ ኤሚሬት አሁን በምታይበት ሰዓት ከሶማሌ ወጣለች፣ ከሱዳን ወጥቷል፣ ከኤርትራ ወጥቷል፣ ከጅቡቲ ወጥቷል። ሌሎች ሀገሮችም እንደዚህ የወጣበት ነገር ነው ያለ። አሁን ሁለቱ ፉክክር ያለው ሳውዲ አረቢያና ዩኤኢ ነው። ሳውዲ አረቢያ ዩኤኢ ለአብይ አህመድ አሁን ከሻቢያ ጋር ውጊያ እንዲያደርግ ከዛሬ 2 ዓመት በፊት ለ30 ነው ለ40 ዓመት ወደብ ኪራይ ተስማምቶ ነበር። ልክ ሕጂ እልቢ ዘይብሉ ሰራዊት ይዕለም ሓደሽቲ ኣፅዋር ይዋሃቦ ምስ ኣፅዋሩ ድማ ትኺሉ የረክቦ ከም ዘሎ ኢና ኣብ ማሕበራዊ ሚድያታት ብኩሉ ንሪኦ ዘለና። ኣፅዋር ሒዙ ይመፅእ ነቲ ኣፅዋሩ ኣረኪቡ ዳስት እጅ ወደ ላይ ማለት ሲ ሓደ ጊዜ ኢድካን እግርኻን ንላዕሊ እውን ይበሃል እዩ ተተኻኢሉ ኢድካን እግርኻን ንላዕሊ ሕሰብዎ እሞ ብሕቁኻ ክትከውን ኢኻ። ምክንያቱ ኩሉ ኣካላቶም እዮም ዘረክቡ ዘለዉ ዞም ሰባት እዚኣቶም ኩሉ ኣካላቶም ንብረቶም የረክቡ፣ ክዳውንቶም የረክቡ፣ ሓደሽቲ ዝመፀ የረክቡ፣ ኢዶም የረክቡ፣ እግሮም የረክቡ፣ ዝተረፎም ነገር የለን። በዚ ሰራዊት ሒዚ ድማ ድምካሓልና አብይ ኋላ አይቻልም ብሎ ከለከለ። ወደ ጅቡቲ ሄደች። ወደ ጅቡቲ ሲሄድ የጅቡቲ መንግስትም ፈቃደኝነቱን አይቻልም ብሎ ስለከለከለ አሁን ምንድነው ኤርትራን እንዲወጋ የሚያደርግ ለዚህ ነው የእጅ አዙር ውጊያ ለማድረግ ከፍተኛ የሆነ ተነሳሽነት የተነሳው። አሁን ግድቡ ባለበት በሁለተኛ ቤንሻንጉል ጉሙዝ ላይ 10,000 ሰልጣኝ የሚይዝ ካምፕ ለሱዳን ተቃዋሚ ስልጠና እንዲያከናውኑ የተለያየ ነገር እንዲያደርጉ እዛ ውስጥ ፈቅዶ ሰጥቷል። እዛው ሲሰጥ ግን ከፍተኛ የሆነ ዶላር ስለሚያገኝ ለዶላሩ ነው እንጂ የሀገር ግንባታ የሀገር ዲፕሎማሲ ይበላሻል ብሎ አይደለም ይሄን እያደረገ ያለው። ሱዳን ተዋጋኖች የእርስ በርስ ግጭት አደረጉ ማለት ያው ውጊያ ለኢትዮጵያ ከፍተኛ የሆነ ኪሳራ ነው። የኢኮኖሚ ኪሳራ ነው፣ የፖለቲካ ኪሳራ ነው፣ በጣም ብዙ ማህበራዊ ኪሳራ ነው። ይሄ መሆኑን አላወቀም። በሁለተኛ ደረጃ የምታየው ጉባ ላይ ያለው የሬኔሳንስ ዳም ያ የማይመታበት ሁኔታ ወይ አለ ወይ? ያንን የሚቆጣጠርበት ሁኔታ አለ ወይ? የለም። በሁለተኛ ካልእ እቲ ኣብ ሱዳን ዘሎ እዩ። ኣብ ሱዳን እውን እቲ እዩ እልቢ ዘይብሎም ሰራዊት ይዕልም ኣሎ በቲ ቤንሻንጉል ጉሙዝ ዝበሃል ነቲ ሃገር እውን ኣብ ክሳራ እዩ ብቁጠባ እውን ተዳኺማ እያ ዘላ እንዲ ድብል ዘሎ ብኩሉ እቲ እንድሕር ዳ ሰሚዕኻዮ። ሕጂ ዝተረፎ ነገር ስንታይ ኣይደሎ እዚ ሰብ እዚ ጉራ ጥራይ ይዛረብ ጥራይ ኣብ መልሓሱ ዝተረፎ ነገር የለን። ኣድግሲ ኣብ እንታይ እዩ ዝበሃል ኣድግሲ ኣብ ማእከል ኣናብስ እንተደዓብያ ኣንበሳ ኮይኑ ይስማዓ ይበሃል። ክትሃድን ከዓ ምስኣቶም ትወፅእ ስጋብ ተቆርጢማ ትብላዕ። ደረጃ ኤርትራ አሁን ትግራይን አሳልፉን ታደሰ ወረደን አሁን ወደ ትግራይ ስንሄድ ሰራዊታችን የእናንተ ሰራዊት እንዳይነካ ነው። አሁን ሁለት ነገር አለው። የትግራይ ሰራዊት መኖሩን አመነ ማለት ነው። የትግራይ መከላከያ ሰራዊት አለው ማለት ነው። ልክ ካልእ ኣገዳሲት ነጥብ እዚ ኣልዒሎ ኮሎኔል ኣበራ ታደሰ ወረደ የሕልፉና እንተደኣ ኢሉ ናይ ትግራይ ሰራዊት የብላን ኢሎም ክንዕቆ ዝፀንሑ ውጭስ ትግራይ ሰራዊት ከም ዘለዎ ኣሚኑ ከም ዘሎ ባዕሉ ማለት እዩ ነግሪ መገዱ ተጠቢስዋ ኣሎ። ዓሻደይ በራኺ ሽመይ ዝነግር ገይርዋ ዓሻደይ በራኺ ሽመይ ዝነግር ገይርዋ መን ይሽሙ ተሰብኣይ በራኺ ይሽሙ ሽምካ መን የተበልወስ ዓሻደይ በራኺ ሽመይ ዝነግር ኢሉ ማለት ነው። ይሄን ለህዝቡ እየተናገረ ነው። ይሄን አያውቅም። በሁለተኛ ደረጃ በፊት ስምምነት ሲደረግ ደቡብ አፍሪካ ሄደው ስምምነት ሲያደርጉ አጠቃላይ ሰራዊቱን መልሶ ማቋቋም እንዲደረግ መሳሪያ እንዲመለስ የሚል ነበር የተደረገው። ራሱ ብርሃኑ ጁላ ምንድን ያለው መሳሪያ አስመልሰዋል፣ ሁሉን ነገር እያደረጉ ነው፣ የተወሰነ የሰው ኃይል ነው የሚቀራቸው የሚል ነገር ነው የተናገረ። ራሱም ይሄን ነገር ብሎ ተናግሯል። ነገር ግን የተደበቀ መሳሪያውን እየወጣ ነው እንትን የሚደረግ አማራ መሬት ላይ ውጊያውን ለማድረግ ነው ከፍተኛ ፍላጎት ያለው። አማራ መሬት ላይ ሊያደርግ አይችልም። ምክንያቱም አማራና ትግራይ ቴሪቶሪያቸው የተያያዘ ነው። ስለዚህ አማራን ተሻግሮ ነው ወደዛ የሚሄድ ትግራይ ደግሞ ስለዚህ ኣብ ኣምሓራ ክገብር ኣይክእልን እዩ ሕጂ በቃ። ምክንያቱ ኣብ ኣምሓራን ትግራይን
እቲ ዶባቶም ዝተሓሓዘ እዩ ትግራይ እውን ክገብር ኣይክእልን እዩ ትግራይ እውን ምስ ኤርትራ ጽቡቕ ጸሚዳ ከም ዘላ እዩ ዝሕብር ዘሎ ደግሞ አልፈቀደለት ውጊያውን ሊያደርግ አይችልም ስለዚህ አሁን ውጊያውን ሊያደርግ የሚችል ቡሬ አለ በቡሬ በማንዳ በኩል አድርጎ ሊያደርግ ይችላል እንጂ አንደኛ በአዲግራት በኩል በዛላምበሳ ሊሄድ አይችልም በሁለተኛ ደረጃ በገማሃሎ ሊሄድ አይችልም ይሄን ሊያደርግ ስለማይችል በዛ በኩል አደርጋለሁ ነው ሁለቱ ደግሞ ትግራይ ካልእ ክገብር ዝኽእል ተኾይኑ በዚ ኩሉ በዚ ናይ ብወገን ትግራይ ዘሎ ካስፎ የብሉን እንዲብለሎ ምናልባት ክገብሮ ዝኽእል ተኾይኑ በዚ ናይ ቡሬ ብኡ ድማ قلب زي بلو ويل بوزلو تشيش كنبل بوزلو سكم زلو ودحان افو بوخدن مغنياتو خاطو خم زي كل فلت ينعونه بوتاتي ትግራይና ኤርትራ አንድ ሆነዋል አንድ ስለሆኑ ባንድ ነው ውጊያም ያደርጉበት ስለዚህ እነሱ ትግራይን ኤርትራን ሓደ ኮይኖም እዮም ሓደ ስለዝኾኑ በሓደ እዮም ከጥቁዕዎ ዝገብጥዎ ዝኽእሉ እዚ ኩናትና ክትገብረሉ ናብ ዘይክእል ደረጃ ይበጽሕ ዘሎ እዚ ኩሉ ከደ ክበሃል ጸንሕ ዝቐነየ ሰራዊት ዳኣበይ ኣተወንታ አቤሎት ሰራዊት እዚ ኩሉ ኣተወ ከደ ክበሃል ጸንሕ ሓደሽቲ ጽዋርን ሓደሽቲ መካይንን ንጽበለና አቤሎዋትን ሓደሽቲ ንብረትና እነሱ ደግሞ ኤርትራ ዘመናዊ መሳሪያ ታጥቃለች ከሳውዲ አረቢያ ወስዳለች ከራሻ በጣም ብዙ መሳሪያ ነው የተሰጣቸው የአፍሪካ የራሻ አመታዊ ኤርትራ ካብ በዓል سعوديا كبرع الراشا كبزحات هجرات بزح زمناوي أطوار تعاطي قالها يبلنا له أفلت أزله ويدمسل ناتنا قال يكون ناتو قاليو مخنياتنا هنا سلزين الجر كنجر كأيبلون لذي البزي يقول له أطوار تعاطي وخم زله وجن إيرتراي وحبريتها كم زله وزحبرنا له አዊ ሰሚት ጉባኤ ላይ ኢሳያስ አፈወርቅ የተናገረው በጣም የሚገርም ነው ቭላድሚር ፑቲን እንዴት ሆኖ ቁጭ ብሎ ሲያዳምጥ እንደነበር እንግዲህ እናንተ ጋዜጠኞች ያያችሁት ነገር አለ በቃ ራሻን በጣም ትክክለኛ 30 ምናምን በቃ አውሮፓንና አሜሪካን የገጠምክ ነው ያለው ብቻ አንገጥመን ፕሬዝዳንት ኢሳያስ አፈወርቂ አብራሻ ተሳሚት አፍሪካ አብዝነበረሉ ትዝኩልና ንዝኩረይና ልክ በይንኻ ኢኻ ትገጥሞም ዘለኻ ንስኻ ጅግና ኢኻ زي كوينات زغبر زلو دما ناي امريكا بنيتو زغبر زلو ناي يوكرين كم غنشل اتقوملا كم زلونا او استزاربو كلنا نذكرينا ስለዚህ ነዚህ ሲዒቡ ብዙሕ አጽዋር ካብ ፑቲን ወይ ካብ ራሽያ ከም ዝተቀበለ ፕሬዝዳንት ኢሳያስ አፈወርቂ ወይ ኤርትራ ስለዚህ ኤርትራ ብዙሓት መሓዙት ከም ዘለዋን ቃቅሊካ ክትርአ ዘለዋ ሃገር ከም ዘይኮነትን እዚ መስና ኢሎም አንቲ መደምና ብኻል መደብስ ካን ረኸብ ሰናይ ቅነ